ሀገሬን እወዳለሁ ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን እወጣለሁ። በባለፈው ሳምንት ዝግጅታችን ታክስ ማጭበርበርና ስወራ ማለት ምን ማለት እንደሆነ በአገራችን ላይ እያደረሰ ያለውን ጉዳት እንዲሁም ታክስ ከሚሰወርበት መንገዶች አንዱ የሆነውን ሐሰተኛ ደረሰኝ እያሳተሙ የሚሸጡ የሚገዙና የገዙትን ደረሰኝ ተጠቅመው ከፍተኛ የግብር ስወራ የሚፈጽሙ ድርጅቶች እያደረሱ ያሉትን ኪሳራ በስፋት የዳሰስን ሲሆን ዛሬ የአንድ ሌላ ድርጅት የግብር ስወራ ሂደትን ለድርጅቱ ሐሰተኛ ደረሰኝ የሚያቀርቡ ሰዎች ማንነትና የማጭበርበር ስልታቸውን እንዲሁም በተደረገው ክትትልና የተቀናጀ የኦፕሬሽን ስራ የተገኘውን ውጤት ደግሞ በዛሬው ዝግጅታችን እናስቃኛችኋለን። ድርጅቱ የተጠቀመበት የታክስ ማጭበርበር ስልትን የገቢዎች ሚኒስቴር የኢንተለጀንስ ባለሙያው ከሚሰጠን ማብራሪያ እንጀምራለን። ይሄ ድርጅት ሁለት ዋና ችግሮች ነው ከሐሰተኛ ደረሰኝ ጋር በተያያዘ። አንደኛው ደረሰኞቹ ከናካቴ ሐሰተኛ የሆኑ አሉ። ምን ማለት ነው ይሄ? ለምሳሌ ባንቺ ስም የተጠቀመው ደረሰኝ በታክስ አስተዳደር መመሪያ መሰረት ደረሰኝ ማለት ተከታታይ ቁጥር ያለው ከ00 ጀምሮ ተከታታይ ቁጥር ያለው ነው። የዚህን ድርጅት ደረሰኞች በደንብ ያየን እንደሆነ ግን ለምሳሌ ኤክስ ከሚባል ድርጅት የገዛው እቃ የዛሬ ወር 10 ቁጥር ደረሰኝ ይቆረጣል። የሚቀጥለው ወር ላይ ደግሞ 9 ይሆናል። ቢሆን እንኳን 11 ነው መሆን የነበረበት 9 ይሆናል። ወደፊት ባክ ኤንድ ፎርስ ይሆናል። ኮምፕሊትሊ የኮምፒውተር ላይ የተሰሩ ደረሰኞች ናቸው። አንዳንዶቹ ደረሰኞች ደግሞ ገና እየጠሩ ያሉ ቁጥር የሚመሳሰሉ ማለት። ይሄ ከናካቴው ከካሽ ሬጂስተር ያልወጣ ኮምፒውተር ላይ የተሰራ ደረሰኝ የሚጠቀም ድርጅት ነው። ሁለተኛው ችግሩ ሐሰተኛ ነው ግዢዎቹ። ሐሰተኛ ነው ግዢዎቹ የምንለው ምን ማለት ነው? ያንን እቃ ሽጫለሁ የሚለው ድርጅቶች እነዛን እቃዎች ወይ አላመረቱ የሸጡትን እቃዎች ወይ አልገዙ ወይ ከውጭ አላመጡ። ስለዚህ እቃ አልነበራቸውም ነው። አንድ ድርጅት እቃ ከመሸጡ በፊት እቃ ወይ ማምረት አለበት ወይ ከሌላ ድርጅት መግዛት አለበት ወይ ከውጭ ማምጣት አለበት። እነዚህም በሙሉ የላቸው። ሁለተኛ ለነዛ እስከ 300 ሚሊዮን እቃ ሽጫለሁ ብሎ ካሳወቁ ድርጅቶች እስከ 300 ሚሊዮን የሚደርስ እቃ ገዝቻለሁ ብሎ ካሳወቀው ውስጥ አንደኛው ሰበታ የሚገኝ ነው። እንደ ባለሙያ እኛም ሄደን አጣርተናል። ይሄ ሰበታ ከተማ ያለው ድርጅት ቀበሌ ግብር ከፋይ ነው። ሰበታ ላይ የቀበሌ ላይ የተመዘገበ ግብር ከፋይ ነው። ቀበሌ ላይ ግብር ከፋይነት የሚመዘገበው ደግሞ ከ500 ሺህ ብር በታች የአኑዋል ገቢ ወይም አመታዊ ገቢ ያለው ድርጅት ነው። እንግዲህ ይታያችሁ ይሄ ድርጅት ሰበታ ላይ ያለው ድርጅት ቀበሌ ላይ ነው የሚታወቀው። ጥቃቅን የኮንስትራክሽን እቃ ነው የሚሸጠው ነው የሚባለው ሰበታ ያለው ድርጅት። እዚህ ሰበታ ላይ ከሚገኘው ቀበሌ ላይ ተመዝግቦ ከሚታወቀው ድርጅት እስከ 288 ሚሊዮን ብር እቃ ገዝቻለሁ ብሎ ነው ያቀረበው። አንድም ብር ያንን 288 ሚሊዮን ብር አንድ ብር ለሰበታ ከተማ ገቢ አልተደረገም። እንግዲህ የዚህ 285 ቫት ስንት ነው? ቫቱ 15% ማምጣት ትችላላችሁ። ፕሮፊት ታክስ ማምጣት ይቻላል። የዚህን ድርጅት ማን ነው ሰበታ ላይ ያለው ምን እቃ ይሸጣል ተብሎ እኛ የኦዲቱን ከመጨረሳችን በፊት ባለሙያዎች እኛም የተሳተፍንበት ሄደን አጣርተናል። ያ ድርጅት ለዚህ ይሸጣል የተባለው እቃዎች የሚነግድ አይደለም። የዛ አይነት ካፒታልም የለውም። ስለዚህ በስሙ ነው ደረሰኝ የተቆረጠው እንጂ ድርጅቱ እንደዛ አይነት ካፒታልም የለውም። የተባለውን እቃም ያለው ድርጅት አይደለም። ስለዚህ በአጠቃላይ የዚህ አምራች ድርጅት ከናካቴው ሐሰተኛ የሆኑ ደረሰኞች፣ ኮምፒውተር ላይ የተሰሩ ደረሰኞች፣ ከካሽ ሬጂስተር ያልወጡ ደረሰኞች ተጠቅሟል። ሁለተኛ ህጋዊ የሚመስሉ ከካሽ ሬጂስተር የወጡ ደረሰኞች ግን ደግሞ እቃ ወይም አገልግሎት ልውውጥ የሌለበት ደረሰኙ ብቻ ቅብብል የተደረገበትም ጭምር ያደረገበት ነው። ሌላኛው አስቸጋሪ ነገሮች ደግሞ ከዚህ ድርጅት ጋር በተያያዘ ያየናቸው እንደ ባለሙያ በስማቸው ለዚህ ድርጅት እቃ ተሽጧል ተብሎ የቀረቡ ሰዎችንም እነማን ናቸው የሚል ለማየት ሞክረናል። ፎቶ አይቶ መገመት ሊከብድ ይችላል። አንዳንዶቹ ግን የድርጅት ባለቤትም አይመስሉ። እነዚህ በምንም መልኩ የዚህን አማውንት ወደ 1 ቢሊዮን ብር አካባቢ የሚገመት ሐሰተኛ ደረሰኞች ናቸው እዚህ ድርጅት ላይ ተገኘው። እነዚህ በሙሉ የድርጅት ባለቤት የሚሆኑ ሰዎች ናቸው ተብሎ አይገመትም። እነዛ ሰዎችም የሉ። አዎ እንደተባለው ከነዚህ ሰዎች ውስጥ የትላልቅ ድርጅት ባለቤት ይቅርና በቂ የዕለት ጉርስ እንኳን ያላቸው የማይመስሉ
ግለሰቦችም ተካተውበታል። እነዚህ በፎቶ የምትመለከቷቸው ግለሰቦች ብርቱካን አሰፋ፣ ሜላት ገብረትንሳኤ፣ ወርቄ ደሳለኝ፣ ማርታ በላይ፣ ተስፋዬ ቴዎድሮስ፣ ሳልፎዝ ኢብራሂምና አለም ተክላይ እንዲሁም ኤልያስ ብርሃነ በስማቸው ከተመሰረተ ድርጅት ግዢ እንደተፈጸመ ተደርጎ ደረሰኝ ተቆርጧል። እቃ ሽጠዋል የተባለውም የገንዘብ መጠን መስማት በራሱ ለጆሮ ይሰቀጥጣል። ምሳሌ ከሳልፎዝ ኢብራሂም ድርጅት የ259 ሚሊዮን 855830 ብር፣ ከብርቱካን አሰፋ ድርጅት የ139 ሚሊዮን 319950 ብር እቃ እንደተገዛ፣ ከአለም ተክላይ የ115 ሚሊዮን ብር 650320፣ ከሜላት ገብረትንሳኤ የ31 ሚሊዮን 266628፣ ከማርታ በላይ የ25 ሚሊዮን 977820፣ ከወርቄ ደሳለኝ የ4 ሚሊዮን 259256፣ ከኤልያስ ብርሃነ የ167 ሚሊዮን 112456 ብር እቃዎች እንደተገዙ አቅርበዋል። በአጠቃላይ በተለያዩ ጊዜያት ከነዚህ 7 ድርጅቶች ብቻ የ743 ሚሊዮን 443270 ብር እቃ ገዝቻለሁ ወይም ለማመርተው ምርት ግብዓት ተጠቅሜያለሁ በማለት በወጪ እንዲያዝለት የጠየቀ ሲሆን ይህ ወደ ታክስ ሲቀየር ተጨማሪ እሴት ታክስን ጨምሮ መንግስት ማግኘት ያለበትን 334 ሚሊዮን 549021 ብር አሳጥቷል። እነዚህ ከላይ የተጠቀሱ 7ቱ ድርጅቶች በሐሰተኛ ስምና አድራሻ ተመስርተው 743 ሚሊዮን 443270 ብር የሚያወጣ ሽያጭ ያካሄዱ በማስመሰል ሐሰተኛ ደረሰኝ የቆረጡት ላነሳ ነው አንድ ድርጅት ብቻ ነው። ለሌላ ስንት ድርጅት ይሆን በተመሳሳይ መልኩ ተመሳሳይ ሐሰተኛ ደረሰኝ ሊሰጡ እንደሚችሉ ቤቱ ይቁጠራው። በሐሰተኛ ማንነት ከተመሰረቱ ከነዚህ 7ቱ ድርጅቶች ውስጥ በተለይ ኤልያስ ብርሃነ የተባለው ግለሰብ 167 ሚሊዮን 112456 ብር ግብይት የፈጸመ አስመስሎ ሐሰተኛ ደረሰኝ ማሰራጨቱን ከላይ ያነሳን ሲሆን ይህ ግለሰብ እንደተባለውም በስሙ በአዲስ አበባ የተለያዩ ክፍለ ከተሞች በቂርቆስ፣ በአቃቂ፣ በየካ፣ በልደታና በተለያዩ ክፍለ ከተሞች ባሉ ወረዳዎች ሐሰተኛ መታወቂያ ያወጣ ሲሆን ስለ ትክክለኛነቱ ለማረጋገጥ በሁሉም ወረዳዎች ከፖሊስ ደብዳቤ ተጽፎ ቢጠየቅም ከአንዱም ወረዳ በትክክለኛ ስምና አድራሻ የወጣ መታወቂያ ሊገኝ አልቻለም። በተጨማሪም ይህ ግለሰብ በራሱ ስምም ያወጣው ንግድ ፍቃድም ከአቃቂ ቃሊቲ ክፍለ ከተማ የወጣ ተደርጎ የቀረበ ሲሆን በተደረገው ማጣራትም እሱም ህጋዊ አለመሆኑ ተረጋግጧል። ኤልያስ ብርሃነ በዚህም አላበቃም። ለተስፋዬ ብርሃኔና ለማርታ በላይም ህጋዊ ውክልና ወስዶ የሚንቀሳቀስ ሲሆን አለኝ የሚለው ውክልናም የሐሰት መሆኑ ተደርሶበታል። ሁለተኛ የተባሉ ድርጅቶች እንግዲህ መታወቂያቸው ሐሰተኛ ነው። ለምሳሌ ወደ 4ቱ ንፋስ ስልክ ላይ የተመዘገቡ ናቸው። ንፋስ ስልክ ላይ ሄደን ስናጣራ በዛ ስም መታወቂያው አልተሰጠም። በቀበሌ ሐሰተኛ ነው መታወቂያው። በሐሰተኛ መታወቂያ ነው ድርጅት የተቋቋመ። ፎቶ ብቻ ነው ያለው። ምናልባት ኦፕሬሽን ስንሰራ ከአንዱ ቤት ላይ ያገኘ ነው የተለያዩ ፎቶዎችንም አግኝተናል። እነዚህ የተለያዩ ሰዎች ፎቶ እነዚህ የተለያዩ ሰዎች ፎቶዎች ምናልባት ሐሰተኛ ደረሰኝ መታወቂያ ለማዘጋጀት የተዘጋጁ ፎቶዎች ናቸው የሚል ግምትም ነበር። በእኛ እንደ ታክስ አስተዳደር ምናልባትም ድርጅቱ ራሱ ያቋቋማቸው ደረሰኞቹን በስማቸው ለመቁረጥ በድርጅቱ ያቋቋማቸው የሚመስሉ ናቸው እንጂ እነዛ ድርጅት ያቋቋሙ ህጋዊ ሰዎችም አይደሉም። መታወቂያቸው ንግድ ፍቃዳቸውም ጭምር ሐሰተኛ የሆኑ ሰዎች ናቸው። ለዚህ ድርጅት እቃ ሽጧል ተብሎ የተቀመጡ ማለት ነው። ድርጅቱ እንግዲህ በእነዚህ ሰዎች ከነዚህ ሰዎች እቃ ገዝቻለሁ እያለ ደረሰኝ ብቻ እያቀረበ ወጪውን እያጋነነ ታክስ የሚከፈለውን ታክስ የሚያሳንስ ከዛም አልፎ እንደውም ኪሳራ ሲያሳውቅ የኖረ ድርጅት ነው። በአጠቃላይ እዚህ ላይ የሰራ ነው የምርመራ ስራችን ውጤታማ ነበረ። ለሌሎችም ግብዓት የሚሆን ነው ብለን የምንወስደው ናቸው። ይሄ እንግዲህ አጠቃላይ ታክስ አስተዳደሩ ምን ደረጃ ላይ እንደደረሰ የሚያሳይበት ሁኔታ ነው ያለው። አጠቃላይ የነሱ ኬዞች በምርመራም የተያዘ ምርመራ ሂደት ላይ ያለው ስለሆነ ዘርዘር ያለ ጉዳይ ላይ መሄድ ብዙ ላይ ያስፈልግ ይችላል። ግን በዋናነት ደረሰኞቹ ከናካቴም ሐሰተኛ የሆኑ እና እንዲሁም እቃ ሳይኖር የሚሸጥ እቃ ሳይኖር እቃ ገዝተናል ብሎ የሚያቀርቡት ናቸው። ሎጂካሊ የሚሸጥ እቃ በሌለበት ስለ ግዢ ማውራት አይቻልም። ይሄ በየትኛው በመሪም የሚቻል አይደለም። ስለ ግዢ ማውራት የሚቻለው የሚሸጥ
እቃ ወይም አገልግሎት ሲኖር። እነዚህ ሰዎች የሚሸጥ እቃም የላቸው፣ የሚሸጥ አገልግሎትም አልነበራቸው። ሁለተኛ ሰዎቹ ሐሰተኛ መታወቂያ ነው፣ ሐሰተኛ ንግድ ፍቃድ ናቸው፣ አይታወቁም። ሌላ ሶስተኛው ወደ 7-8 ሰው ድርጅቶች ናቸው። ነገር ግን ከድርጅቱ ጋር ዋና ቀንደን ማስተር ማይንድ ነው የሚታወቁ 2 ሰዎች ናቸው። የነዛን በሐሰተኛ መታወቂያ የተቋቋሙ ድርጅቶች ውክልና ወስደው ከድርጅቱ ጋር ግንኙነት አለ የተባሉ 2 ሰዎች ናቸው። ሌሎቹ ከድርጅቱ ጋር ግንኙነት የላቸው። አንዳንዶቹ እንደውም እዛ ላይ በጣም በሚገርም አስመጪ ተብሎ ሁሉ የተመዘገቡ ሰዎች አሉ። አንድ እቃ አምጥተው የማያውቁ ማለት ነው። አስመጪ ይላል ንግድ ፍቃዳቸው፣ ግን አንድ እቃ ከውጭ አምጥተው የማያውቁ ከጉምሩክ መረጃ ቋት ላይም ስናጣራ እቃ አምጥተው የማያውቁ ናቸው። እነዚህ ሐሰተኛ ደረሰኝ እያሳተሙ የሚሸጡ ህገ ወጦችን ለመያዝ የኢንተለጀንስ ሙያ የሚጠይቀውን እውቀት ተላብሶ መስራት ካልተቻለ ውጤት ላይ ይገኝ ይችላል። የገቢዎች ሚኒስቴር የኢንተለጀንስ ባለሙያዎች ነጋዴም ሐሰተኛ ደረሰኝ ፈላጊም ሁሉንም በመምሰል ህገ ወጦችን ለመያዝ የሚያስፈልገውን መስዋዕት በመክፈል ግዴታቸውን ተወጥተዋል። በአጠቃላይ የተሰጠን ኃላፊነት ለ3 ነበር የተሰጠን። 3ታችንም በሰዓቱ ላይ ከነሱ ጋር የመደራደርና እነሱ የሚፈልጉትን ነገር ማናው ሁሉም ስራ የሚሰራው ጥቅምና አላግባብ ለገቢ ለማግኘት ነውና እነሱ የሚፈልጉትን ነገር እንደምናደርግላቸው እነሱም ደግሞ በእኛ ለምናደርገው ክፍያ እነሱ ደግሞ በምላሹ ደረሰኝ እንደሚሰጡን ያን ክፍያ ደግሞ ሲፈጽሙልን ወይ ደረሰኙን ስንሰጣቸው አንደኛ ተንቀሳቃሽ መሆን የለባቸው ማለት ሞተር ሳይክል ቢጠቀሙ እንደማንከፍላቸው ደረሰኙ ደግሞ እያየን ከማሽኑ ካልወጣ እንደማንከፍላቸው ተስማማን። የመጣው የነሱ ደላላ ነበር። እሱ መጣ፣ አገኘን። ወሮ ሰዓት እነሱ ተገኙ። እኛም በቀጠሯችን ሰዓት ለነሱ የሚከፈል ብር ነበር። ያን 300 ሺህ ብር አዘጋጅተን ዘፍነሽ ጋር እዛ ጋር ስንደርስ የነሱ ደላላ የሆነ ልጅ መጣ። ከዛ እኛ ደረሰኝ እንደምንፈልግና እነሱ ደግሞ ደረሰኝ እንዲሰጡን ግን ክፍያውን የምንፈጽመው ሁሉንም ደረሰኞች ከሰጡን እጃችን ከገባ በኋላ ለመጀመሪያ እንደ ማሳያ የሚሆን 300 ሺህ ብር ይዘናል። ስራው ሲያልቅ እንደ ቀብድ የሚሆን ስራው ሲያልቅ ግን ይህን ያሳየኑን 300 ሺህ ብርና ተጨማሪ ብር ከባንክ አውጥተን እንደምንከፍላቸው ተስማማን። ከተስማማን በኋላ ሁሉም ነገር ከጨረስን በኋላ በእኛ መኪና እንቅስቃሴ ለማድረግ ስላልተመቻቸው ወደ ራሳቸው መኪና ወሰዱን። እዛ ሰዓት ነበሩ የኛ ሰዎችም በስውር እየተከታተሉን ነበር። ደህንነቶች ሁላ ጎናችን ነበሩ። ሄድን፣ መኪና ውስጥ ገባን። ከገባን በኋላ ተስማማን። መጀመሪያ እዛው አካባቢ ካለ ድርጅት ላይ ደረሰኝ እንዲሰጡን አስበን ነበር። ግን እነሱ እዚህ አካባቢ አንድ ሰው አገኘን፣ 2 ሆኑ። ከዛ በኋላ ከሌላ ተጨማሪ ልጅም ሌላ ቪትስ የያዘ መጡ። በ2 ቪትስ ሆነን የኛ ልጆች ደግሞ በሩቁ ሲያያቸው ነበር። ከዛ ሌላኛው ቪትስ ላይ ደግሞ አንድ ልጅና ደላለው ሆኑ። ታይዘን ወደ ራኤል ጋር ነው ማለት ነው። ካዛንቺስ ግሎሪ ህንጻ ከገባን በኋላ 2ኛ ፎቅ ላይ ደረሰኝ የሚሰጠን ድርጅት ሄድን። ስንገባ የሆነ ቀይ ልጅ ነበር የጠበቀን። ገባን። እንደዚህ ደረሰኝ እንደምንፈልግ ነገርነው። ከነገርነው በኋላ እሱም ችግር የለውም ብሎ ደረሰኙን ማዘጋጀት ጀመረ። የግድ ደረሰኙ ሲዘጋጅ ሁሉም ነገር በአይኔ ማየት ስላለብኝ የማሽኖቹንም እንቅስቃሴ ገባን። ሁሉንም ነገር እኔ እያየው ከማሽን ላይ አወጣ። በኮምፒውተር ተጠቅሞ የሰጠውትን መጠን ብር ቫቱን ጨምሮ ሁሉንም ነገር ሰርቶ ሰጠኝ። እዛ ጋር ያለውን ከጨረስን በኋላ ክፍያውን መጨረሻ ላይ እንደምከፍል ስለተስማማን እዛ ጋር ያለውን ደረሰኝ ይዘን ከደላላው ጋር ተያይዘን ወጣን። እዛ ጋርም ሌላ ሰው ተጨመረ። ያኛውም ክፍያውን መውሰድ ስላለበት ከኛ ጋር መምጣት ነበረበት። እሱን ጨምረን ወደ 4 ኪሎ ሄድን። 4 ኪሎ በተለምዶ ቱሪስት አካባቢ ቱሪስት ሆቴል አካባቢ ይባላል። ወደ ታች ወደ አሜሪካን ቴክኖሎጂ ኢንፎርሜሽን ኮሌጅ ምናምን ያለበት አካባቢ ነው። ወደዛ አካባቢ ሄድን። እዛ ጋር ስንደርስ 2 ህንጾች ላይ ነበር መግባት የነበረብን። መጀመሪያ አንደኛው ህንጻው ላይ ገባን። ስንገባ እዛም ደረሰኙን የሚያዘጋጀው ልጅ ጠበቀን። ቀጣይ ቤትም ደረሰኝ የሚሰጠን ልጅ እዛ ቤትም መጥቶ ነበር። አንድ ላይ ስለነበሩ ያው ስራው በአብዛኛው በግሩፕ ነው የሚሰራው። ይተዋወቃሉ። አንዱ አንዱን ያውቃል። ደራለው ሁሉንም ያገናኛቸዋል። ከዛ እነሱ መጡ ወደኛ። አንድ ላይ እዛኛው ቤት ገባን።
እዛኛው ቤት ላይ ያል ምንፈልገውን መጠን ብር ነገር ነው። እሱም ደረሰኙን አዘጋጀ። ሁሉንም ነገር ከማሽን እንደሚወጣ ፕሪንት እንደሚደረግ ሁሉንም ነገር አየን። ሁሉንም ነገር አዘጋጅቶ ሰጠን። ከሱ ከተቀበልን በኋላ ቀጣይ ህንጻ መግባት ነበረብንና ከዛ ህንጻ ወጣን። እዛኛው ቀጣዩ ህንጻ ላይ በመግባት እዛም መጀመሪያ እንደተደረገው እሱም የብር መጠን ተሰጥቶት ይሄን ያህል ደረሰኝ አዘጋጅልኝ ያልኩት እሱም ሙሉውን አዘጋጅቶ ከደረሰኝ ሰጠኝ። ከዛ እዛ ጋር የነበሩ ሰዎች በአጠቃላይ ክፍያው መፈጸም ያለበት ድንበር ሆስፒታል ጋር ስለሆነ ስለተስማማንም መጀመሪያም ደላለውም ስለነገራቸው ደላለውም የገንዘቡን መጠን የተስማማውም እሱ ነው ገንዘቡን መጥቶ እጃችን ላይ ያየው እና እሱ ተስማምቶ አንድ ላይ እዛ ጋር የነበሩ ሰዎችን መጀመሪያም በሂደቱ ውስጥ የነበሩ የመጀመሪያም የሁለተኛም የሶስተኛም ቤተሰቦች አንድ ላይ ተያይዘን ድንበር ሆስፒታል ጋር መጀመሪያ ትተን የርኖ ቤት ስራውን መስራታውን ስለሚችል ተመልሰን ከሱ ደረሰኝ ለመውሰድ መጣን። ገባን። ደረሰኝ አዘጋጀችልኝ። እዛ ቤት ያዘጋጀችልኝ የሆነ ሴት ልጅ ነበረች። እሷ ፕሪንት አድርጋ ሰጠችን። ከዛ የነሱንም አንድ ላይ ጨምረን ከባንክ ክፍያ እንደምንፈጽም ተስማማን። ከዛ በኦፕሬሽን ሂደት ውስጥ ያው መረጃ እየተለዋወጥን ነበር። ከኋላ ከብሔራዊ ደህንነቶችም ከኛም የክትትል አባላት ጋር መረጃ እየተለዋወጥን ስለነበረን ሁሉንም ነገር ጨርሰናል። ካሁን በኋላ የሚቀረው የክፍያው ሂደት ነውና ማለት እነሱ ከኋላ ያለው በሽፋን የሚንቀሳቀሱ አካል በአመቺነቱ አንፃር እርምጃን ለመውሰድ የሚመቸው ሰዓት ይሄ ሰዓት ሊሆን ይችላል ብዬ ስላሰብኩ የምትፈልጉትን እርምጃ ከአሁን ሰዓት በኋላ መውሰድ ትችላላችሁ፣ እኛ ያለንበት የኛ ስራ ፕሮሰሱን ጨርሰናል የሚል መረጃ ሰጠናቸው። ከዛ ስንወጣ ሁላችንም በሰዓቱ የኛም ቡድን አባላት የነበርን እነሱም በአጠቃላይ በቁጥጥር ውስጥ ዋለን። በሰዓቱም የትንሽ ግርግርም ነገር ነበር፣ የመሳሪያም የመተኳኮስ ነገር ምናምን ነበር። ሆኖም ያው ስራውን በተቻለው መጠን ለመጨረስ ችለናል። ነጋዴ ሐሰተኛ ደረሰኝ ፈላጊ ሆነው በሂደቱ የተሳተፉት እነዚህ የኢንተለጀንስ ባለሙያዎች ህገወጦችን እጅ ከፍንጅ ሲይዙ ከፍተኛ መስዋዕትነትን በመክፈል ነው። ይህን መሰል ኃላፊነት ከተወጡ ከነዚህ ወጣት ባለሙያዎች ቁርጠኝነትን፣ ስራንና ሀገር ወዳድነትን እንማርበታለን። የስራው መወደድ አለብሽ። ስራው ላይ ያሉ መስዋዕትነቶችን ከመክፈልሽ በፊት ስራውን ወደሽ ምሰሪው ከሆነ የሚያጋጥምሽ ነገር ላይ መስዋዕትነት ሁሉም ነገር አሁን እዛ ጋር ብዙ ነገሮች ነበሩ። በአጋጣሚ የሚፈጠረውም ነገር አይታወቅም። አልፎም ከመጣ ህይወትሽ ላይ ሙላ ሊመጣ ይችላልና ግን ያው ዋናው ፍቅሩ ነው። አንድም ለሀገርሽ ነው ምሰሪው፣ ሙያውን ደግሞ አምነሽበት ወደሽበት ነው መጀመሪያም እየሰራሽ ያለሽው። ሙያውን ማትፈልጊ ከሆነ ድሮ መጀመሪያ ላይ ለመፈለግ እድሉ ነበረሽ፣ ግን ፈልገሽ ውስጡ ገብተሽ እየሰራሽ እስካለሽ ድረስ መስዋዕትነት ትከፍያለሽ። እዛ ጋር ያው የሚፈጠረው ነገር ሁላ ለራስም አንደኛ ለሀገርሽ መስራት ማለት ለራስሽ እንደ መስራት ነው እና እሱ አለበት እና ምንም አንዳንዴ ለህሊናሽም የሚያስደስተውም ነገር አለው። ወንጀለኛ የሆነ ሰው ጋር ስትይዢ ማለት ለሀገርሽ ጥሩ ነገር እንደሰራሽ አድርገሽ ታስቢያለሽ እንጂ እዛ ጋር የሚከፈለው መስዋዕትነት ብዙም ያን ያህል አይደለም። በሌሎች ኦፕሬሽኖችም ከዚህም በላይ ነገር ውስጥ ልትገቢም ትችላለሽ። እስከ መደባደብም እስከ ሌላ አካላዊ ጉዳት ሁላ እስከ ሊደርስብሽ ይችላል እና ግን ያው ስራው ወደሹ ከሰራሽ አስደሳች ነው። ሌላኛው የኢንተለጀንስ ባለሙያም ይህም ብለዋል። ቻሌንጁ ደግሞ ያው እንዳልኩሽ ተኩስ ነበረው፣ የተኩስ ልውውጥ ነበረው እና በኢንተለጀንሶቹም በነዛም ሰዎች ታጥቀው የመጡ ናቸው፣ ያው የቆረጡ ናቸው። ባይዘው የሆነ ችግር ቢፈጠር የሆነ ነገር ከማድረግ የማይመለሱ ናቸው። እንደውም አንደኛውን ታሪኩን ስናጣራ ከዚህ በፊት እንዲህ ወንጀል ላይ ያለ ግለሰብ ነው የተያዘው ሊያመልጥ የሞከረውና እዛ አካባቢ ላይ ከሳንቺስ አካባቢ ላይ በቃ እንደዚህ በተለያዩ ወንጀሎች ያው መጥቀስ ባንፈልግም እንደዛ አካባቢ ላይ ስለሆነ ምንም የለመዱት ሁኔታ ነው። እነዛ ሌሎቹም ደግሞ 4 ኪሎ አካባቢ ላይ ኪራይ የማይከፍሉ ምንም የሚያስፈራሩ ያው አካባቢዎችም ሲነግሩን ስለነበረ ምንም የማይፈሩ ናቸው። የሆነ ነገር ከማድረግ የማይመለሱና በወቅቱም እንደዚህ ማምለጥ ራሱ ጣራ ቀዶ ማምለጥ እኔ ለመጀመሪያ ጊዜ ነው ሳይም እንደዚህ አይነት ነገር ለአዲስ አበባ ላይ ከተማ ላይ ሆኖ እና የተካኑት ናቸው እነዚህ ነገሮች ሲሰሩ ማለት ነው። ሲሰሩ ደግሞ እያማረጡች ነው የሚሰሩት። ምንም እኔና አንቺ ነን ማናቀው እንጂ እነሱ ውስጥ ሆነሽ እንትን ስትይ በፈለግሽው ቲን ይሉሻል። በ2 ቲን የሚጀምር ይሉሻል፣ በ3 ቲን የሚጀምር ይሉሻል፣ በ4 ቲን ማለት ይሄ ምንድነው
4 ቲን ማለት ቆይቷል ቲኑ ከወጣ 3 ቲን ደግሞ ቀረብ ያለ ነው 2 ቲን እንደዚህ ነው በፈለከው ዘርፍ የሚመጣልሽ ነው አንዱ ግለሰብ ስናየው የተለያየ አይነት ደረሰኝ አለው የኮንስትራክሽን አለው ያስመጫ አለው ማሽነሪ ኪራይ አለው ስቴሽነሪ አለው በፈለክሽው ነገር ይመጣልሻል አንዱ ይቆርጥልሻል እዛው እንትኖቹ በሰውም በምንም እየተጠቀሙና ያለው ነገር ትንሽ የሚከብድ ነገር ነበር እናም ሲሰሩባቸው የነበሩትም በግልጽ ነው ካሳንቺስ የሚታወቅ ነው የተደበቀ ነገር አይደለም ለመንግስትም ለኛ ራሱ ማለት ነው እኛም ትንሽ ቬግ የሆነብን ነገር አለና የሚታወቁ ህንጻዎች ናቸው የሚሰሩ ኤራዎችም አሉ በዚህ ደረጃ ላይ የሚሰሩባቸውምና ያው እኛም ወደዛም ቀረብ ብለን ያለንባቸው ነገሮች ስለነበሩ ነው እንጂ ብዙ ነገሮች ያው ይከብዱ ነበር። በእነዚህ ህገ ወጦች የሚሰራው ማጭበርበር ውስብስብና የተለያዩ ስልቶችን በመጠቀም የሚከወን በመሆኑ የገቢዎች ሚኒስቴር ብቻውን ሊወጣ ስለማይችል የተባባሪ አካላት ሚና ቀላል አልነበረም። የፌዴራል ፖሊስ ወንጀል ምርመራ በተለይ ዳይሬክቶሬትና የገቢዎች ሚኒስቴር እንደዚሁም የጉምሩክ ኮሚሽን እንደ አንድ መስሪያ ቤት ነው የሚሰራው። አንዱ ለአንዱ ጥሎ መመለስ ብቻ ሳይሆን በቅብብሎች የሚሰራ ኢንተሊጀንሱ ይሰራል፣ ፖሊሱ ይቀበላል፣ ምርመራ ፊድባክ ይሰጣል፣ አብረን እንገመግማለን። ስለዚህ የወንጀሎችን የግብር ማጭበርበርም ሆነ ግብር ስወራም ሆነ ያለ ደረሰ ግብይትም ሆነ ሌሎችንም ወንጀሎች በጋራ እየገመገምን የምንሄድበት ሁኔታ ነው ያለው። በዚህ ጥሩ ስራዎች ሰርተናል። ብዙ ደረሰኝ እየፈበረኩ የሚሸጡ በደላላ የሚያሸጡ ብዙ የግብር ከፋዮች ግብር ያንን እየሰበሰቡ ምንም ግብር ሳይከፍሉ ምንም ዕቃ ግብይት ሳይኖር ያንን ያሳተሙ ከፋይላቸው ያያያዙ ብዙዎች እንዳወጡ እየተቆጠሩ የሚሉትን መንግስትን ግብር የሚሰውሩትን ይዘን ትልቅ የፍርድ ቤት መቀጫ እንዲቀጡ አስደርገናል። የመረጃና ደህንነት ሰራተኞችም ረድተውናል። ጠንካራ ድጋፍ ነው እያደረጉልን ያለው። ብቻችንን የምንወጣ የለም። ስለዚህ ውጤታማ ነበር የሚል አስተያየት ያለኝ የዚህ ዓመት። በዚህ በቅንጅት በተሰራው ስራ ህገ ወጦች እየተያዙ ነው። መያዝ ብቻውን ግን በቂ አይደለምና ምን ያህል አስተማሪ ቅጣት እየተወሰደባቸው ነው? ቅጣቱ ያው እንደ የወንጀላቸው በፍርድ ቤት የሚወሰን ሆኖ ፍርድ ቤቱ ግን እዚህ ላይ ጥሩ ነው፣ ስስት የለውም። ያው ህጉን የጠበቀ ቢሆንም ስስት የለውም። በወንጀለኛ መቅጫ የተቀመጠውን አንቀጽ 4 ዓመት 5 ዓመት አንዳንዶቹም ከሙስና ጋር የተያዘ ስለሚያዝ ተደራራቢ ወንጀል ያላቸው እስከ 9 ዓመት የተቀጡበት ሁኔታ አለ። የቅጣቱ ብቻ ሳይሆን የወንጀል አፈጻጸሙን ትምህርት እየወሰደ ሌላው ወንጀል የሚፈጽም ከዛ ትምህርት እየወሰደ ወንጀል ፈጻሚዎች እየቀነሱ ናቸው። ግን ያው ቀነሱ ስል ጠፉ ማለት አይደለም። የተሽለኮለኩ የሚሰሩ አሉ። አሁንም እጃችን ላይ ያሉ እየተጣጣኑ ያሉ ተጣጣሪዎች አሉ እጅ አልገቡ። ግን ሲያዙም የጠፉም ወንጀል ሲፈጽሙም አንዱ የንግድ ፍቃድ ይኖረዋል፣ ውለታ የሚዋለው ሌላው ነው። እስከ አካላው ድረስ የሚሄዱ የወንጀል አፈጻጸሞች ጉዳዮች አሉ የተመሳጠሩ። እኔ ግን ፍርድ ቤቱ ከ4 ዓመት በላይ በተለያየ ደረጃ ከፍተኛ ቅጣት እየቀጣ ነው ያለው። ገንዘብ እንዲመለስም ውሳኔ እየወሰነባቸው ነው ያለው። በቀጣይ መሰል ችግሮችን ለመፍታት በቅንጅታዊ ስራው ምን ያህል አቅም ተፈጥረዋል? ስኬቱስ በምን ደረጃ ሊለካ ይችላል? እኔ ተሳካ የምለው ወንጀሉ የሚፈጸሙበትን አካባቢ ለይተን፣ ይሄ ለእኔ ትልቅ ስኬት ነው። እንዴት ነው የሚፈጸመው የሚለው መለየት በራሱ አንድ ደረጃ መሄድ ነው። ይሄ ትልቅ ስኬት ነው። ሁለተኛው መጀመረናል። ስራው ከፍ ያሉ ኦፕሬሽኖችን ለመስራት ተጀምሯል። አሁን አጋጣሚ የወቅቱ ሁኔታ የኮሮናው ስላስቆመን ነው እንጂ በእጃችን በርካታ ጥናቶች አሉ። ስለዚህ ይሄን አጠናክሮ መቀጠል ከተቻለ በእርግጠኛነት ችግሩን መቀነስ ይቻላል። የማጭበርበር መንገዱ መልኩን እየቀያየረ ሊሄድ እንደሚችል ታሳቢ ይደረጋል። ነገር ግን ደግሞ እሱኑ ተከትሎ የኛም አቅም እየተገነባ ይሄዳል።
የሚል እምነት አለኝ። ከስኬት አኳያ ማየው በዚህ መንገድ ነው። ከክልሎችም ጋር የጀመርነው ስራ አለ። ያው አሁን በተፈጠረው ችግር ተቋረጠ እንጂ ከነሱም ጋር የጀመርነው ስራ አለ። ያው አንድ ኢኮኖሚ ውስጥ ነው። ከአንድ ኢኮኖሚው ነው ክልልም ይሁን ፌዴራል ገቢ የሚሰበስበው። የተለየ ኢኮኖሚ እንትን የለው። ከዚህ አኳያ የሚወሰዱ የታክስ አስተዳደር እርምጃዎች የተጣጣሙ መሆን አለባቸው። ታክስ አስተዳደሩን የማጣጣም ስራ መሰረታዊ ጉዳይ ነው የሚሆነው። ለዚህ ከነሱ ጋራም የሚኖረን ቅንጅት ተጠናክሮ መቀጠል ከተቻለ ችግሩን መፍታት ይቻላል የሚል እምነት አለ። ቅንጅታችን ጠንክሯል። ያው ቅድም እንደገለጽኩት ቅንጅታችን ጠንክሯል። በወር በኬዝ እንገመግማለን። ከበድ ያሉ ኬዞችን ገቢዎችና እኛ በየኬዙ አንድ ገና ምርመራው ኦፕሬሽኑ ሳይጀመር እንገመግማለን። ኦፕሬሽኑ ከተካሄደ በኋላ እንገመግማለን። ምርመራው ካለቀ በኋላ እንገመግማለን። ይሄ ብዙ ድክመቶቻችንን ብዙ የቅብብሎች ችግሮቹን ለመቅረፍ አስችሎናል። የበለጠ ሲነርጂ ሰጥቶናል። ይህንን ያገኘነው ውጤት ደካማ ጎኖቻችንን ጠንካራ ጎኖቻችንን የቀንበን ስለሆነ ለሚቀጥለው አሁን ባለንበት ሁኔታም የተሻለ አቅም ፈጥረናል። ከነዚህ ድርጅቶች የተገኙ የወጪ ደረሰኞችን ስንመለከት ግለሰቦቹ ከመነሻው መሰረታቸው በሐሰተኛ የመኖሪያ አድራሻ በተዘጋጀ ሐሰተኛ መታወቂያ ላይ የተመሰረተ ስለሆነ ዓላማቸውም የታክስ ስርዓትን በማዛባት በስውር የመንግስትና የሕዝብ ገቢ መሆን የሚገባውንና ከታክስና ግብር የሚገኝ ገቢን ላልተገባ የግል ጥቅማቸው አውለዋል። መሰል ግለሰቦችና ድርጅቶችን መታገል የመንግስት ኃላፊነት ብቻ አይደለም። የሚዘረፈው የህዝብና የሀገር ገንዘብ በመሆኑ ህብረተሰቡ ጥቆማ ከመስጠት ጀምሮ የሚጠበቅበትን በማድረግ ኃላፊነቱን መወጣት ይጠበቅበታል። የሀገራችን ህዝብ በጣም ትልቅ ነው፣ ሰፊ ህዝብ ነው። ኢኮኖሚውም በዛው ልክ ትልቅ ኢኮኖሚ ነው። ግን ኢኮኖሚው ያመነጨውን ገቢ በአግባቡ እየሰበሰብን ነው የሚል እምነት የለኝ። ቅድም በተባሉ በርካታ ምክንያቶች ማለት ነው በተለያየ መንገድ እንቅፋት የሚሆኑ በርካታ ጉዳዮች አሉ። ከህብረተሰብ አኳያ መልእክት ማስተላለፍ የምፈልገው ያው የልማት ጥያቄ አለ፣ የመልማት ፍላጎት አለ። ምክንያቱም እኔም እንደ አንድ ዜጋ ያንን ፍላጎት ሴንስ አደርገዋለሁ። ነገር ግን ሁሉም የህብረተሰብ ክፍል የልማት ጥያቄ እንዳለው ሁሉ ይሄ የልማት ጥያቄ ሊመለስ የሚችለው ገቢ በአግባቡ ሲሰበሰብ እንደሆነ በደንብ መረዳት አለበት። የልማት ጥያቄ ብቻ ሳይሆን ህብረተሰቡ ሸማች ነው። ሁላችንም እዛ ካታጎሪ ውስጥ ስንገባ ሸማቾች ነን። ስለዚህ ለምናደርገው ማንኛውም ግብይት ደረሰኝ የመጠየቅ ባህል እያዳበረ ቢሄድ እዛው ሳለ የልማት ጥያቄውን ይመልሳል ማለት ነው። እኔ ምግብ ቤት ገብቼ ወር ልብስ ቤት ገብቼ ግዢ ስፈጽም 15% ያ ግብር ከፋይ ከኔ ወስዶ ለግብር አስገቢው መስሪያ ቤት እንዲከፍል ባደራ የተሰጠው እንጂ ደረሰኝ ባለመቁረጥ ከኔም ይወስዳል፣ ደረሰኝም አይቆርጥም፣ ገንዘቡን እንዲያስቀር አይደለም። ስለዚህ ባደራ ሰብስቦ ለመንግስት እንዲያስገባ ነው። ዞሮ ያ አስፋልት የሚሆነው ውሃ የሚሆነው ትምህርት ተቋማት የሚሆነው የጤና ተቋማት የሚሆነው በዚህ መንገድ የተሰበሰበ። ስለዚህ ለህብረተሰቡ ማሳሰብ የምወደው ደረሰኝ ይጠይቅ፣ መብት ነው ደረሰኝ መጠየቅ።
በዚህ ዓመት 223 ድርጅቶች ደረሰኛቸው ህጋዊነት እንደሌለው በገቢዎች ሚኒስቴር ድረገጽና በሚዲያ ተሰራጭቷል። ነጋዴውም ተለይቶ ከቀረቡት ድርጅቶች የመጣ ደረሰኝ ተቀባይነት እንደሌለው እንዲያውቅና ሐሰተኛ ድርጅቶችን የማጋለጥ ስራም ተሰርቷል። ከነዚህ ድርጅቶች የቀረቡ ደረሰኞችም በኦዲት ውድቅ እንዲሆኑ የተደረገ ሲሆን 33 ድርጅቶችም እጅ ከፍንጅ ተይዘው ለህግ ቀርበዋል። ይህንና መሰል ህገ ወጥነትን ለመከላከል ዘመናዊ ታክስ አስተዳደር ስርዓትን ተግባራዊ ለማድረግ የገቢዎች ሚኒስቴር በትጋት እየሰራ ይገኛል። ከዚህ ጎን ለጎን ሀገርና ህዝብ መዘረፍ የለበትም፣ ለህጋዊ ነጋዴው ፍትሃዊ የንግድ ስርዓቱም መዛባት የለበትምና ህገ ወጦች ላይ እርምጃ የመውሰድ ሂደቱ ተጠናክሮ ይቀጥላል። ስለዚህ እነዚህ ህገ ወጦችን ለህግ ለማቅረብ በሚደረገው ርብርብ መላው የሀገራችን ህዝብ ከጎኑ እንዲቆም የገቢዎች ሚኒስቴር ጥሪውን ያስተላልፋል። ለተተኪው ትውልድ ክብር እንጂ ብድር አናወርስም። ለዚህ ደግሞ በጋራ ሰርተን ስኬታማውን የገቢ አሰባሰብ ጉዞ በማስቀጠል ኃላፊነታችንን እንወጣ በማለት ዝግጅታችንን እናጠቃልላለን። በዓይናችን እንድናይ ኢትዮጵያ በልጽጋ ሰርተን እንክፈላ